የሰማኝ ነው አይደለ? እኔ ዳኒ የሰማኝ ነው። ዳኒ ቆይ ተረጋጋ። እዚህ በኋላ አጠገቢያት ድረስ የሰማኝ ነው አይደለ? እዚህ ጋር የተገኘ ነው ሚኪ ዳኒን ማውራት እፈልጋለሁ ስላለኝ ነው እንጂ ተረጋግቼ አይደለም። ምንም የተረጋጋ ሁኔታ ላይ አይደለም ያለሁት። ነገር ምን ነው ለማድረግ እየሞከርክ ያለው? ምንድነው ለማድረግ እየሞከርክ ያለው? በዚህ ሁኔታ በዳኒ አፍ እንደዚህ ይጠለጠላል ብዬ አላሰብኩም ነበረ። ቢሆንም አሁንም ቢሆን ነገሮችን ለማስተካከል በሁለቱ መካከል ሰላም ለመፍጠር የቻልኩትኝን ያክል ርቀት እሄዳለሁ። በጣም እኮ እየታገስን ነው ግን ተውቋል። በጣም እየታገስን ነው። ግን ደግሞ ሚኪ አንተ አስመሳይ እባብ ሰማኛለህ። ጭራቅ የሆንክ ሰው ነህ። ምስጥ ውስጡን የምትሄድ ማለት ነው። ባትቆጣጠር ምንም አታመጣም። እየሰማኝ ነው። ምንም አታመጣም። ተረጋግቶ ማውራትን የመሰለ ነገር የለም። ምንም አታመጣም። የማይረባ ነገር ነው እያወራ ያለው። ምንም አታመጣም ሁለታችሁ። በተለይ ደግሞ ሚኪ አንተ በጣም ብዙ ነገር አሳልፈናል አብረን። ግን ደግሞ እኔ ላይ ይሄ ሁሉ ችግር ሲፈጠር እናንተ እርስ በርስ እየተጠቃቀማችሁ እኔን ግን አገልላችሁኛል። በጣም እያለቀሰ ነበር እያወራኝ የነበረው ሚኪ። እንዴት ነው ዳኒ እንደዛ የተናገረኝ? እውነቱን ለመናገር ሚኪ ለስሙ የሚጨነቅ አይነት ሰው አይደለም። እውነቱን ለመናገር ተረጋጋ እንደትለኝ አልፈልግም። የሰማኝ ነው እልህ አንተም ብትሆን ማለት ነው ሲገባ ይገባል። እየሰማኝ ነው አይደለ ናቲ? በዚህ ጉዳይ ናቲ በጣም ምስኪን ሰው ነው። የሰማኝ ነው በጣም ምስኪን ሰው ነው። ምንም የማያውቅ እሱንም እንደኔ እየተጠቀምክበት ያለ ሰው ነው። ስምህን ልትልበት ልታገዝፍበት እየተጠቀምክበት፣ እሱም ሲገባው ይገባዋል። ይኸውልህ ጭንብል እንድትወልቅ እፈልጋለሁ። አንተ ተኩላ ነህ። እውነቴን ነው የምልህ አንተ ተኩላ ነህ ዳኒ። ይኸውልህ የሚጸጽስን ነገር አትናገር። እኔ የደከመኝ ያንተ ምስጥነት ያንተ ሽኮኮነት ነው። እየሰማኝ ነው። ምንድን ነው ያደረኩ? ይሄ እያስመሰልክ ነው በእኔ። እሱን ቶና እኔ የቱ ጋር ነው ያስቀየምኩ? የቱ ጋር ነው ልክ ያልሆንኩት? ይህንን መልስልኝ። መመለስ አይጠበቅብኝም። የሰማኝ ነው። አልመልስልህም። አልመልስም። በቃ አልፈልግም። ለአንተ መመለስ አልፈልግም። ሚኪ ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁልን። ያው እንግዲህ ከሚኪ ጋር እዚህ ተገኝተናል። ከዚህ ቀደም በለቀቀንላችሁ ቪዲዮ ለማየት እንደቻላችሁት ዳኒ ሚኪን አላስፈላጊ ቃላቶችን እየተናገሩ ነበረ። በጣም የሚያስጠሉ ለመስማት ጭምር የሚሰቀጥጡ አይነት ቃላቶችን እየተጠቀመ ነበረ ዳኒ። ለምን ያንን ሁሉ ነገር ማድረግ እንደፈለገ ምንም ሊገባኝ አልቻለም እስካሁን ድረስ። በዚህ ልክ ነው እንዴ እኛን የሚያስበን? በዚህ ልክ ነው እንዴ ሚኪን የሚያስበው የሚለው ነገር እኔ ማለት በጊዜውም በጣም ግራ ተጋብቼ ነበረ። ምለው ጠፍቶኝ ነበር ሁለቱንም ቁልጭ እያልኩ እያዩዋቸው ነበር። አሁንም ቢሆን ምለው ነገር አግኝቼ አይደለም እዚህ ጋር የተገኘሁት። በጣም ግራ ስለገባኝ ነው። ምን ማለት እንዳለብኝ አላቅም። አሁንም ቢሆን እዚህ ጋር የተገኘ ነው ሚኪ ዳኒን ማውራት እፈልጋለሁ ስላለኝ ነው እንጂ ተረጋግቼ አይደለም። ምንም የተረጋጋ ሁኔታ ላይ አይደለም ያለሁት። ዳኒ እንደዛ እኔ አላውቀውም። ዳኒን በዛ ማንነቱ እኔ አላውቀውም። ሁላችሁም ማለት ቃል በቃል ለመናገር ያክል ሚኪን ለጥቅምህ ነው የምትፈልገኝ፣ የራስህን ስም ለመገንባት ነው የምትፈልገኝ እንጂ እኔን አስባችሁልኝ አይደለም። ማንም ሰው እኔን አይወደኝም አይነት ነገሮችን ነበር እየተናገረኝ ነበር። ዳኒ በዚህ ልክ እንዲሰማው ምን አደረገን እኛ? ማለት እሱን ከመውደድ ወንድማችን ከማለት በዛ ሊሞት ባሰበበት ሰዓት ጭምር ደርሰን ከማዳን እንዲሁም ከዛ በኋላ ነገሮችን በራሱ መንገድ ፊክስ እንዲያደርግ እኛ ቀርበን ምንድነው ችግሩ ብለን ከማውራት ውጪ ምንም የበደልነው ጥፋት ያጠፋነው ነገርም የለም። ምንም እኔ እስከሚታወቀኝ ደረጃ ድረስ ወንድማችን ነው፣ የሥራ ባልደረባችን ነው። ከኛ ጋር ረጅም ጊዜያቶችን አብሮ አሳልፏል። እንደ ማንኛውም ሰው እንኳን አንድ ሰው ራሱን ሊያጠፋ ሲል ብናገኘው ያንን ነገር እንዳያደርግ እናስቆመዋለን እንጂ አበረታተነው አንሄድም። ዳኒ ደግሞ የራሳችን ሰው ነው፣ ወንድማችን ራሱን ሊያጠፋ ሲል አድነ ነው እንዲሁም ደግሞ የሕክምና ክትትል አድርገንለት እንዲረጋጋ ስላገዝ ነው ስለረዳ ነው እንደዚህ መባሉ አስፈላጊ አይደለም። ሲሆን ምስጋና ነበር ለኛ የሚገባ። ለምስጋና አይደለም ሁሉንም ነገር እያደረግን ያለ ነው። ነገር ግን ሲሆን እኛን ሊያመሰግነን ነበር የሚገባው። ስላዳናችሁኝ ህይወቴን ስላተረፋችሁልኝ አመሰግናለሁ ብሎ እኛ ጋር ሊደላደል ሲገባው፣ ነገር ግን ጭራሽ ሌላ አላስፈላጊ ንግግሮች ማለት ከሚኪ ጋር ነበረ ፐርሰናል ሲያወሩ የነበረው። እውነቱን ለመናገር የማይሆኑ ንግግሮችን ሲናገረው ነበረ። ሚኪ ለስምህ ነው የምትፈልገኝ፣
እኔን ስላዳንክ አንተ ጀግና እንድትባል ነው እያለ ቃል በቃል ነበር እያወራ የነበረው። እኔ እስካሁን ድረስ ዳኒ ነው የምር እንደዛ እያለ ያለው እኔ ሊገባኝ አልቻለም። ሚኪ በጣም በዛ ጉዳይ ቅስሙ ነው የተሰበረው። በጣም በጣም የሚያስጠላ ስሜት ነበር እየተሰማኝ ነበረው። በጊዜው ከሚኪ አጠገብ ነበርኩ፣ ምክንያቱም መሆን ስላለብኝ በቃ በጣም ከፍቶት በጣም አዝኖ ስለነበር የግድ አጠገቡ መሆን ስለነበረብኝ አጠገቡ ነበርኩ። በጣም በጣም እያለቀሰ ነበር እያወራኝ የነበረው ሚኪ። እንዴት ነው ዳኒ እንደዛ የተናገረኝ? እውነቱን ለመናገር ሚኪ ለስሙ የሚጨነቅ አይነት ሰው አይደለም። እውነቱን ለመናገር ማድረግ ያለበትን ነገር ከማድረግ ወደኋላ አይልም። ሚኪን ሁላችሁም የምታውቁት ወይንም ደግሞ እናንተ ሁላችሁ የምትወዱት በሰራቸው ስራዎች ነው። ምንም ማስመሰል የሌለበት ስራ ነው የሚሰራው። ሁሉንም ነገር እናንተ ታውቃላችሁ። ያለ ምንም ማስመሰል ለተቸገሩ ወገኖቻችን እየደረሰ ሁሉንም ነገር ችግራቸውን ጭምር እየቀረፈላቸው ከካሜራ ጀርባ ያደረገውን ነገር ቤት ይቁጠሩ። እኔ እንደዚህ ማለት አልፈልግም፣ እሱም እንዲወራበት ስለማይፈልግ። ካሜራ ፊት የሚያደርገውን ነገር ግን በደንብ ታውቃላችሁ። ለዛ ሁሉ ነገር ምላሽ ዳኒ ይሄ ለሚኪ አይገባውም። እውነቱን ለመናገር እኔ አጠገቤ ስላለ እሱን እያሞገስኩላችሁ አይደለም። በማንኛውም ባገኘሁት አጋጣሚ በሙሉ ስለ ሚኪ ጥሩ ነገር ከማውራት ወደኋላ እንደማልል እናንተም ጭምር ታውቃላችሁ። አሁንም ቢሆን ወደፊትም ቢሆን ስለ ሚኪ ጥሩ ነገር ደረቴን ነፍቼ ነው የማወራው። ምክንያቱም ሚኪም በቅርበት ስለማውቀው እናንተ በምንለቅላችሁ ቪዲዮ እንኳን የምታውቁት ስለ ሚኪ ምን ያክል እንደምትከራከሩ የት ጥግ ድረስ እንደምትሄዱ በደንብ እናውቃለን። እኔ አጠገቡ ያለሁትኝ ደግሞ በምን ያክል ደረጃ ለሱ ጠበቃ እንደምቆምለት መገመት አይከብዳችሁ። ምክንያቱም እኔ ሚኪን በደንብ አውቀዋለሁ። እንደዛ አይነት ሰው አይደለም። ህይወቱን በማስመሰል የሚመራ ሰው አይደለም። በቻለው አቅም እውነት ላይ ተደግፎ መኖርን የሚመርጥ አይነት ሰው ነው ዳኒ። ለምን በዛ ልክ እሱን እንደዛ ማለት እንደፈለገ እስካሁን ድረስ ለእኔም ጥያቄ ነው። እውነቱን ለመናገር ውድ ተመልካቾች፣ ሁለቱ ተገናኝተው በተረጋጋ ሁኔታ አውርተው ነገሮችን መፍታት ቢችሉ በጣም ደስተኛ ነኝ። በጣም ግን አሁን ላይ መጠዛጠዝ ነው የያዙት። ሚኪ እንደውም አሁን ላይ እየተናገረ አይደለም ምንም ነገር። በጣም እያሳየ ያለው መረጋጋት እኔ በራሴ ሚኪን ማመስገን እፈልጋለሁ። ዳኒ እንደዚህ ስሜቴ በሆነበት ሰዓት ነገሮች ከብደውት እውነቱን ለመናገር ከራሱ ጋር ነው ብዬም አላስብም። ዳኒ በእንደዚህ አይነት ሁኔታ ላይ ሚኪ ራሱን አረጋግቶ ሀምብል ሆኖ ወደ እሱ መጠጋቱ ነገሮችን ፊክስ ለማድረግ እየሄደ ያለበትን ርቀት ሳላደንቅ አላልፍም። በቃ የሚኪ ኳሊቲ ማለት አሁን ይሄ ነው። ማድረግ ያለበትን ነገር በደንብ ያውቃል። በምን ጊዜ ምን ማድረግ እንዳለበት ጭምር። እኛ ስናጠፋ መካሪያችን፣ ስናጠፋ አራሚያችን ጭምር ነው። በዚህ ሁኔታ በዳኒ አፍ እንደዚህ ይጠለጠላል ብዬ አላሰብኩም ነበረ። ቢሆንም አሁንም ቢሆን ነገሮችን ለማስተካከል በሁለቱ መካከል ሰላም ለመፍጠር የቻልኩትኝን ያክል ርቀት እሄዳለሁ። የቻልኩትኝን ያክልም እሞክራለሁ። ፈጣሪ ረድቶኝ ሁለቱም ማቀራረብ የምችል ከሆነ ለእኔ በህይወቴ ትልቁ ስኬቴ ሊሆንም ይችላል ይሄ ነገር። ምክንያቱም አውቃለሁ በእነሱ መካከል የነበረውን ፍቅር። እኔ ከመጣሁ በኋላም ያላቸውን ፍቅር በጣም በቅርበት አይቻቸዋለሁ። በጣም ወንድማማቾች ጭምር ናቸው። እውነቱን ለመናገር በእኛ መካከል እኛ ካሜራ ፊት ያለነው ብቻ ሳንሆን ከካሜራ ጀርባም ጭምር ያሉት ወንድሜ እየተባባልን ነው የምንጠራረው። በመካከላችን መተሳሰርን ለመፍጠር ያህል ነው። ከዚህ በላይ እኔ የምለውም ነገር የለኝም። ሚኪ ዳኒን ማውራት እንደሚፈልግ ነው የነገረኝ። የሚላችሁን ነገር ይበላችሁና ከዳኒ ጋር የሚገናኙ ይሆናል። እንግዲህ ያው እኔ በዳኒ ጉዳይ ምን ማለት እንዳለብኝ አላቅም። ማለት አታስመስል ያለኝ ነገር እስካሁን ይሄ ጭንቅላት ውስጥ እየተመላለሰ ነው። ማለት እያስመሰልኩ ነው ወይም ስምህን ከፍ ለማድረግ የትኛውን ስሜን? እኔ ከፍ ያለ ስም አለኝ እንዴ? እኔም እኮ እንደ ማንኛውም ኢትዮጵያዊ ዜጋ ኖርማል ሰው አንድ ተራ ግለሰብ ነኝ። ተራ ግለሰብ ከማንም በታች ከማንም በላይ ያልሆንኩ ከሰው እኩል የሆንኩኝ የፈጣሪ ፍጡር ነኝ። ስለዚህ ምን የተለየ ነገር ኖሮኝ ነው እዚህ ሚዲያ ላይ እንሰራለን? አልገባኝም። እሱም ይህንን ስራ ያውቀዋል። እኔ ምን እጠቀማለሁ? ግራን የገባኝ ያው
ለማንኛውም ናቲ አሁንም እዚህ ይህንን ቪዲዮ እየቀረጸን ያለንበት ዋነኛ ምክንያትና እዚህ ያለንበት ዋና ምክንያት እኔ ከዳኒ ጋር ማወራረደው ሂሳብ አለኝ። ያልጨረስኩት ነገር አለ። በደንብ የምናወራው ነገር አለ። በደንብ ማውራት ፈልጋለሁ ከሱ ጋር። ያልጨረስነው ምንም ያወራነው ነገር የለም። ዳኒ ፊት ለፊቴ አይኔን እያየኝ እንዲመልስልኝ የምፈልጋቸው ብዙ ጥያቄዎች አሉ። ከዚህ በላይ ምንም ነገር አልፈልግም። አስጠራው ይምጣ። እሺ እንግዲህ ውድ ተመልካቾች ዳኒን ወደዚህ የማስጠራ ይሆናል። ሚኪም የሚፈልገውን ጥያቄ የሚጠይቀው ይሆናል። እንግዲህ አብረን ምን እንደሚፈጠር የምንመለከት ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሰን መተናል። ዳኒም እንዲሁም ደግሞ ሚኪ አጠገቤ ይገኛሉ። ሚኪ እንግዲህ እንደነገርኳችሁ ዳኒ ማውራት እንደሚፈልግ ነግሮ ነበረ። እንዲሁም ዳኒን አስጠርተነዋል። ዳኒም መጥቷል፣ እዚህ አጠገባችን ይገኛል። አንዳንድ ቆይታዎችን የምናደርግ ይሆናል። አሁንም ቢሆን እንደተለመደው ማለት የምፈልገው ነገር በሰላማዊ መንገድ ነገሮችን ለመጨረስ መሞከር እንዳለብን ነው። ትላልቅ ሰዎች ነን። ጸብ፣ ግብግብ፣ የማይሆን አላስፈላጊ ቃላቶችን መጠቀም የለብንም። እንግዲህ ሚኪ መጠየቅ ፈልጋለሁ ያልከውን ጥያቄዎች በሙሉ መጠየቅ ትችላለህ። ያ እንዳይፈጠር እኮ ከመጀመሪያው ነበር አይደለ? በቃ ባለፈው እኮ የጨረስነው ጉዳይ ነው። ይኸውልህ ዳኒ፣ አሁን ሚኪ አንተን መጠየቅ የምፈልጋቸው ጥያቄዎች አሉ ስላለ ነው። የዛም ጊዜ ስሜታዊ ሆኖ በጊዜው መጠየቅ የሚፈልገውን ጥያቄ ሳይጠይቅህ አላስፈላጊ ቃላቶችን ስለተጠቀምክ ነው የወጣው። ምንም የሚጠቅም ነገር የለም ናቲ፣ ምንም አያስፈልግም ነበረ። በቃ ድጋሚ ጥያቄ መጠየቅ ምንም ጥቅም የለውም። የሰማኝ ነው። አንዴ መታሃል እኮ አይደል? መምጣትህ ካልቀረ አንዴ መጠየቅ የሚፈልገውን ጥያቄ ምንም ነገር ላለማዳመጥ ነው። የሰማኝ ነው ናቲ፣ ምንም መስማት አልፈልግም። በቃ እኔ ጨርሻለሁ። መናገር የምፈልገውን ነገር ተናግሬያለሁ። አንተ ብቻ እኮ አይደለም የምታወራው። ይኸውልህ መጠየቅ የሚፈልገው ጥያቄ አለ፣ ከዛ በኋላ ይጠይቃል። እኔ አልፈልግማ መስማት ናቲ፣ እኔ መስማት አልፈልግም። በቃ እሱን ነው የምልህ። እኔ ተውኝ አልኩኝ። በቃ ያ ሁሉ ቃላት ራሱ መናገር አልፈልግም ነበር፣ እንድናገረው አደረጋችሁኝ እናንተ። ይሄ ሁሉ አያስፈልግም ነበር። በቃ በስርዓት አያስፈልግም። እኔ አንተን የምጠይቅ ብዙ ጥያቄዎች አሉ። ከነዛ መካከል የመጀመሪያው ምንድን ነው ያደረኩ? ይሄ እያስመሰልክ ነው በእኔ እሱን እና እኔ የቱ ጋር ነው ያስቀየምኩ? የቱ ጋር ነው ልክ ያልሆንኩት? ይህንን መልስልኝ። መመለስ አይጠበቅብኝም። የሰማኝ ነው። አልመልስልህም። አልመልስም። በቃ አልፈልግም። ለአንተ መመለስ አልፈልግም ሚኪ። ዳኒ እኔ እናንተ ከዚህ በፊት ተጣልተናል እንዴ? አይ አልተጣላንም። እኔ ሳላውቀው ተጣልተናል። ምናልባት ሳላውቀው ያስቀየምኩ ዝም ብዬ ነው አይደለ ተቀምጬ የነበረው። የውስጤን ነው ቆስቁሳችሁ እንደወራደ ራሱ ያደረጋችሁ። እኔ ሌላ ክፉ ነገር አድርጋችሁኛል፣ አላረጋችሁኝም። ይሄን ነገር ማውራትም አልፈልግም፣ ግን ደግሞ እንድትተውኝ ነው የምፈልገው። በቃ ግን ስቲል ደግሞ እናንተ እየተዋችሁኝ አይደለም። ምንድነው ከኔ የምትፈልጉት? ንገረኝ። እኔ መተው አልቻላችሁም? እኔ መተው አልቻላችሁም ወይ? ንገረኝ። ዳኒ እባክህ በተረጋጋ ሁኔታ አናውራ። እንዴትም ተረጋጋ አትበለኝ። በቃ ተረጋጋ አትበለኝ። እንድረጋጋ አትንገሩኝ። የገባኝ እኮ ነው ማለት ምን ነው ግራ የሚገባው? ለምን ነገሩን ግልጽ አታረግልኝም? የቱ ጋር ነው እሺ ስህተት ይሰራል? ምን ይጠቅምሃል? እኔ ጥፋተኛም ሆንኩ ጥፋቴን አምናለሁ። በቃ እሺ ጥፋተኛ አይደለም። ምን ፈልጌ ነው የሰራው ስህተትም ካለ እኔ መሄድ ፈልጌ ነው። ለምን ነው እንዴት ማፈቅድልኝ? እኔ እኮ ድሮም አልያዝኩም እኮ በቃ አሁን ደግሞ መሄድ ፈለግኩኝ። ብዙ ነገር እንድናገር ያረከኝ እኮ ራስህ አስጨንቃችሁ ይዛችሁኝ ነው እንጂ እኔ እኮ ምንም ነገር ሳልናገር መሄድ ፈልጌ ነበር አይደለ? እየተፈጠረ ያለው ነገር እኮ እኔ ምንም አልገባኝም። ምንድነው እየተፈጠረ ያለው ነገር? እንኳንም አልገባ ሚኪ፣ እንኳንም አልገባ። እንዲገባም አልፈልግም። ዳኒ እንደዚህ የማይሆን ነገር እየተናገረ በቃ እንዲገባም አልፈልግም እያልኩ ነው። ለምን አትሰማኝም? ቆይ ንገረኝ፣ ለምን አትሰማኝም? እኔ እኮ ብቻዬን እኮ መከራዬን ስበላ የነበርኩ ሰው ነኝ። የሰማችሁ ነው። መከራዬን ስበላ ሁለት ሆናችሁ እናንተ እኮ እኔ እዚህ ጋር ምንም ነገር መናገር አልፈልግም ነበር፣ ግን ደግሞ እኔም እኮ ሰው ያስፈልገኛል። የክሩ አባላቶች አዎ ሰው ናቸው እነሱ፣ ግን ደግሞ ስሜቴን ትረዱኛላችሁ ብዬ ማሰባችሁ ሰዎች እናንተ ነበራችሁ ሁለታችሁ። በተለይ ደግሞ ሚኪ አንተ በጣም ብዙ ነገር አሳልፈናል አብረን፣ ግን ደግሞ እኔ ላይ ይሄ ሁሉ ችግር ሲፈጠር እናንተ እርስ በርስ እየተጠቃቀማችሁ እኔን ግን አገልላችሁኛል። እየሰማችሁኝ ነው። እኔ የሁለታችሁ ነገር ይበቃኛል። እስካሁን ያደረጋችሁኝ ነገር በቂ ነው። እኔ ምንም ነገር ላለማለት በጣም ራሴን ስታገል ቆይቻለሁ እስካሁን። ባለፈውም ያልኩት ነገር ልክ አይደለም አይደለ? ለእናንተ ምንም እንዳላደረጋችሁኝ ምንም እንዳልፈጠራችሁብኝ ነው የምታስቡት። እንደውም ልንገርህ ሚኪ፣ በዚህ ጉዳይ ናቲ በጣም ምስኪን ሰው ነው። የሰማኝ ነው። በጣም ምስኪን ሰው ነው።
ምንም የማያውቅ እሱንም እንደኔ እየተጠቀምክበት ያለ ሰው ነው። ስምህን ልትልበት ልታገዝፍበት እየተጠቀምክበት እሱም ሲገባው ይገባዋል። የሰማይ ነው ሲገባው ጊዜው እና ቀኑ ሲደርስ ይረዳውና ያውቀዋል። ከዛ በኋላ እኔ አሁን ላይ እየተሰማኝ ያለውን ስሜት እሱ የሚሰማውና ምን እንደሚልህ ደግሞ እሱ የዛኔ እናያለን። እኔ እስካሁን ጭራሽ ክፉ ቃል ላለማውጣት ነው ራሴን ስታገል የነበረው። ግን ደግሞ ሚኪ አንተ አስመሳይ እባብ ትሰማኛለህ፣ ጭራቅ የሆንክ ሰው ነህ። ምስጥ ውስጡን የምትሄድ ማለት ነው። ውስጡን እየበላህ እኔን አቅሜን ተጠቀምክበት። እየተናገርክ ያለው ውስጤ ያለውን ነገር መናገር እንዳወጣ ነው እያደረክኝ ያለው። አሁን ላይ ዝም ብዬ ነበር የተቀመጥኩት፣ ግን ደግሞ አሁን ላይ አልቻልኩም። ይበቃኛል። እየሰማኝ ነው። ይበቃኛል። ያንተ ነገር አታስመስል፣ በእናትህ አታስመስል። አሁንም ማለት አታስመስል። ይኸውልህ ጭምብል እንድትወልቅ እፈልጋለሁ። አንተ ተኩላ ነህ። እውነቴን ነው የምልህ፣ አንተ ተኩላ ነህ ዳኒ። ይኸውልህ የሚጸጽትን ነገር አትናገር። እውነቴን ነው ይጸጽታል። አሁን የተናገርከው ነገር ጸጸተኝ። የሰማኝ ነው መቼም ናቲ እኔ ሰላም የተፈጠረ ነገር አለ ማለት ነበር። የምጠይቀው ጥያቄ አለ ብዬ ነው አጣራው ያልኩት እንደዚህ የማይሆን ነገር እንዲና አልገባኝም። ዝም ማለት ፈልጌ ነበረ። እኔ በማውራት አላምንም። የሰማኝ ነው ነገሮችን በዝምታና በውስጥ ይዘ መቀመጥ ነበር የነበረ። የተፈጠረብህ ነገር ግን ደግሞ አልፈልግም። ነግሬሃለሁ። የሰማኝ ነው አይደለ? ሌላውን ተውና ማለት ነው። አንተ እኔ በአንተ ምክንያት ማለት ነው ከቤተሰቤ ጋር ተቆራርጫለሁ። እየሰማህ ነው። እኔ እኮ ሰው ብዬ አንተ ጉዳት የደረሰብህ ሰዓት ላይ ነፍሷን ይማረው እናቴ ከመሞቷ በፊት እኮ እቤቴ በእናቴ እጅ እኮ የታከምክ ሰው ነህ አይደለ? በእናቴ እጅ የታከምክ ሰው ነህ። ግን ደግሞ አንተ ዞረህ ጀርቤን ወጋኸኝ፣ ከቤተሰብ ያለያየኸኝ ሚኪ። እኔ እኮ በዚህ ሰዓት እኮ ማንም የሌለው ሰው ብቸኛ ሰው ነኝ። እየሰማኝ ነው አይደለ? በአንተ ምክንያት አንተ እስከ መጨረሻው ማለት ነው በህይወቴ ውስጥ ለራሳውም አልችለውን ጥቁር ጠባሳ ያስቀመጥክብኝ ብቸኛውና የመጨረሻው ሰው አንተ ነህ። ዳኒ ተረጋጋ። ልቀቀኝ። አንተ ተረጋጋ እንደትለኝ አልፈልግም። የሰማኝ ነው። ይኸውልህ አንተም ብትሆን ማለት ነው ሲገባ ይገባል። እየሰማኝ ነው አይደለ ናቲ? ተረጋጋ። ይኸውልህ ስላላወቃችሁት ነው፣ ስላላወቅከው ነው። እኔ አላቅም። ምናልባት አንተም የእሱ ሰው ልትሆን ትችላለህ። ካልሆንክ ደግሞ ሲገባ ይገባል ሁሉም ነገር። የሰማኝ ነው አይደለ? የማይረባ ነገር ስታወራ ዝም ብለህ እዚህ በላይ ይኸውልህ እንትን አትበል። ዝም ባትል ምንም ነገር አታመጣም ሚኪ። የሰማኝ ነው። ውስጥ ያለውን ቁጭት፣ ውስጥ ያለውን ጸጸት ማለት ነው እኔ እንዴት ብዬ ማውጣት እንዳለብኝ አላውቅም። እየሞከርኩ ነው። ተረጋጋ። ባትቆጣጠር ምንም አታመጣም። እየሰማኝ ነው። ምንም አታመጣም። ተረጋግቶ ማውራትን የመሰለ ነገር የለም። ምንም አታመጣም። የማይረባ ነገር ነው እያወራ ያለው። ምንም አታመጣም። የሰማኝ ነው አይደለ? ማንም ምንም ወንድም ጓደኛ ተው። ወንድም እንደዚህ አይደለም። ወንድም እንደዚህ አይደለም። ወንድም ባይኖረኝም ወንድም እንደዚህ አይደለም። የሰማኝ ነው። እኔ ብዙ ወንድም ያላቸው ሰዎች አውቃለሁ። እኔ ወንድም እንደዚህ አይደለም። ምንድነው ነገር? ወንድም የለኝም። አዎ፣ ግን ደግሞ የወንድምነትን ቦታ ስሙን የተጠቀምክ አስመስለህ እኔን ለመብላት እስካሁን የተጠቀምከው ነገር ይበቃል። አሁን ግን ይበቃኛል። እስካሁን ይበቃኛል። የሰማኝ ነው። ስራ ብለህ ታመጣኛለህ፣ ከዛ እሰራለሁኝ። ግን ደግሞ በሌላ በኩል እንትን የሚባለው ሌላ ነገር ነው። ችግሮች የሚመጡት እኔ ላይ ነው። አንተ ምንም አልሆንክም እስካሁን። ገና አሁን ተከሰስክ። በቃ እሱ ክስ ከሆነ ማለት ነው። ገና አሁን ተከሰስክ። ይሁን የፈለገው ይሁን። ግን ደግሞ በጣም ብዙ ተጎድቻለሁ። የሰማኝ ነው አይደለ? አንዴ ናቲ፣ እኛ ይህንን ስራ ስንሰራ አለቃ ይሄ የድርጅት ስራ ነው እንዴ? ሁላችንም እኩል አይደለ እንዴ የምንሰራው? እዚህ ጋር እኩል አይደለንም። እኩል አይደለንም። ዳኒ እባክህን ይኸውልህ፣ ከደከመም ጥሩ ሁኔታ ላይም ካልሆንክ በቃ እረፍ። በዚህ ሁኔታ እረፍ አትበለኝ። እረፍ እንድትለኝ አልፈልግም። እኔ የደከመኝ ያንተ ምስጥነት፣ ያንተ ሽኮኮነት ነው። እየሰማኝ ነው። ሁሉንም ነገር ከኋላ ከጀርባ ሆነ ነው የምትወጋው። እየሰማኝ ነው። ምንም ነገር እኔ ካንተ አልፈልግም። በቃ አእምሮ ልክ አይደለም። ስለዚህ አሁን ደግሞ ጭራሽ በሽተኛ ማረከኝ። ጥሩ ነው፣ በሽተኛ ነው በላቸው፣ ያምኑሃል። ከዛ በኋላ ደግሞ እኔን ትሪት የሚያደርጉበት መንገድ ይለያል። ሰውዬ እንዴት ነው ቆይ ያሰብክ ያለው? እስከ መቼ ነው እዚህ ወጥመድ ውስጥ እኔን የምታስቀምጠኝ? ይሄ ሴራ፣ ይሄ የምታደባው ደባ እንዳለ ማለት ነው። ጭራሽ አይጥ እንስሳም አርገኝ፣ ችግር የለው። አይ አርገኝ እንስሳ። ለአንተማ ከአይጥም የባስኩኝ ነኝ እኔ። መመራመሪያዋ ነጩ አይጣለች አይደለ የሚመራመሩባት። እኔ ለአንተ እሷ ነኝ። የሰማኸኝ ነው። ችግር የለውም ምናምን እንድትል አልፈልግም።
እስካሁንም ያስመሰልከው ይበቃል። የሰማኝ ነው። ቀረጻው ይቋረጥ። ከዚህ በላይ ለምን የሚቋረጥ አይደለም። ቆይ ሁኔታውን እየተናገርኩ ስለሆነ ነው እየሆንክ ያለው ዳኒ። ለምን ደግሞ ተረጋጋው? እየተናገርኩት ስለሆነ ነው አይቋረጥም ቀረጻው። በቃ ችግር የለም። አሁን እዚህ ሶስታችንም እኔ ለምጠይቅ ጥያቄ በቂ መልስ ትሰጣለህ ብዬ ነበር የተገናኘ ነው። ችግር የለም። ነገሮች ተገላቢጦሽ ሆኑ። ይኸውልህ እኔ ምንም አይደለም። ማውራት የምትፈልገውን ነገር አውራና እንለያይ። ከዚህ በላይ ምንም ነገር መስማት አልፈልግም። እዛ አንተ ምን አይነት መልክ ይሰጣል? በቃ ሚኪ ጤነኛው ሰው አይደለ? ሚኪ ደህናው ሰው፣ ሚኪ ከቃሉ ከአፉ ምንም መጥፎ ቃል የማይወጣው ሰው ትባላለህ አይደለ? አሁንም ይሄን ጭንብልህን አታወልቅም። ትክክለኛውን ነገር አትናገርም አይደለ? ንገረኝ። እንደዛ ነው። ንገረኝ። ሰውዬ አንተ አያገባህም። ናቲ ምን ማለት ነው? አይመለከተም እያልኩ ነው። በቃ ተረጋጋ። ይኸውልህ ተረጋጋት በለኝ። ይሰማኝ ነው። እንድረጋጋ ጠብቀህ እኔ እኮ ከመጀመሪያውም ተወኝ ብዬ ነበር አይደል? አንተን ራሱ በቃ ይኸውልህ ስማ ዳኒ፣ ባላችሁበት ሰላም ሆናችሁ ታውኝ። ለምን እንዳዳናችሁኝም አልፈልግም። በቃ እኔ ለምን አዳናችሁ? የተወሰኑ አራት አሁን በሽተኛ ነኝ እኔ። ለእናንተ እኮ በእናንተ አይን እኮ አለው እኮ ዳኒ፣ ቆይ በሽተኛ ነው። አይምሮ ታማሚ ጥያቄዎች መመለስ ይሻላል እንደዚህ ክፉ ደግ መናገር ይሻላል። አራት አምስት ጥያቄ አይመለከተኝም። ገደል መግባት ትችላላችሁ ያንን አራት እና አምስት ጥያቄዎቻችሁን ይዛችሁ። ግን ደግሞ አሁን እኮ እኔ አይምሮ በሽተኛ ሰው ነኝ። ከአይምሮ በሽተኛ ሰው የምታገኙት መልስ ምን ያደርግላችኋል? ንገረኝ። ስማ ንገረኝ፣ ሚኪ ንገረኝ። አንተን እኮ ነው እያወራ ያለሁት። ንገረኝ። ከበሽተኛ ሰው የምጠይቀው ጥያቄ ቢመለስልህ ምን ለአንተ ማተር ያደርጋል? ንገረኝ። አንተ ጋር ቦታ አለ ወይ? አውራ። የሰለቸኝ ነገር ያም ይሄም እየመጣ እኔን መወንጀል መክሰስ። በቃ ይኸውልህ አንተ ነህ ጭራሽ እንደዚህ የተወቀስከው። እኔም እኮ አላልኩኝም እንደዛ። እኔ እኮ ስንትና ስንት ወር ሙሉ ይህንን ነገር ሳስተናግድ የቆየው ሰው ነኝ አይደለ? አትክድም መቼም አይደለ? ይሄንን ስለዚህ እኔ ምስጥ ነኝ አይደለ? እኔ እባብ ነኝ አይደለ? እኔ አንተ ወንድም አይደለሁ። እኔ አንተ ላይ ሴራ ማሴር ሰው ነኝ። ደስ እንዳለ አንተ እንደፈለግህ አስብ፣ ችግር የለውም። እንደዛ ነው ያለው ነገር። ይኸውልህ አሁንም ቢሆን ለአንተ ነው ቅድሚያ የምንሰጠው። የአንተ ሀሳብ ይቀድማል። ደስ እንዳለ ራስን ልታጠፋ ስትል ስላዳን አንጸጸትም። እንኳን አይደለ? ለዛ እኮ ነው ላጠፋ ማንም ራሱን ሊያጠፋ ሲሞክር አይደለ ቆመን እያየን ዝም አንልም። ከዛ ሚኪ ጀግና ይባላል ላዳንክበት ማለት ነው። እንደዛ ነው አይደለ? ኧረ ዳኒ ለምታወራው ነገር እያሰብክ አንተ ዝም በላ። አይመለከትህም እዚህ መሀል ምን ማለት ነው? አይመለከትህም። በእኛ በቃ ይበቃሃል ናቲ፣ ይበቃሃል። አንተ ተረጋግታችሁ አውሩ። ነገሮችን ሰላም መፍጠር እኮ ይቻላል። እኔ ክፉ ደግ መነጋገር አልፈልግም ከአንተ ጋር። ሲጀመር የሚያነጋግረንም ነገር የለም። እንዳትሰሙት ነበረ ይህን ሁሉ ነገር ዝም ብዬ በውስጥ ይዤ የነበረው። ግን ደግሞ እየበላኝ የነበረውን ነገር እናንተ ቁስቁሳችሁ አነሳችሁብኝ። እየሰማኝ ነው አይደለ? ቁስቁሳችሁ አነሳችሁብኝ። እኔ ከዚህ በላይ አልችልም። ከዚህ በላይ መታገስ አልችልም። ለማልቀስ አልገባኝም። እኔ እንትን አትበል፣ ለማልቀስ ምናምን አትሞክር። በቃ ይበቃል። እስካሁን ማስመሰሉ ይበቃል። እኔ ላይ የሰራችሁት ሴራ፣ እኔ ላይ ያደባችሁት ደቡ፣ እያንዳንዱ ነገር በቂ ነው። በቃ እኔ ከዚህ በላይ አልችልም። እኔ ከዚህ ሰውዬ ጋር አጠገቡ ራሱ መቀመጥ አልፈልግም። የሰማኝ ነው አይደለ ናቲ? አንተ እንድታደርግልኝ ይፈልግ የነበረውን ነገር እኔ አሁን ራሴ አደርገዋለሁ። የሰማኝ ነው አይደለ? እኔ ዳኒ ቆይ ተረጋጋ። ከዚህ በኋላ አጠገቤ አትደርስም። የሰማኝ ነው አይደለ? ቆይ ተረጋጋ። ቆይ ምን እያደረግህ ነው? እያልኩ ነው። ና ሂድ። አጠገቤ እንድትደርስ አልፈልግም። የሰማኝ ነው? ከዚህ በኋላ እኔ አጠገቤ እንድትደርስ አልፈልግም። የሰማኝ ነው? ውጣልኝ አልኩ ነው። ውጣልኝ። ሰማኛለህ? ቆይ ምንድነው እያደረግህ ያለው? ይሄ ሰውዬ ከዚህ በኋላ አጠገቤ እንድትደርስ ቁጭ በል። እሺ ቢያንስ በቃ ከዚህ በኋላ አጠገቤ እንዲደርስ አልፈልግም። ከኔ 40 50 60 70 100 ሺህ እንዳርቀልኝ በቃ ሰማኛለህ? ቆይ ካንተ ጋር እናወራለን። አጠገቤ እንዲደርስ አልፈልግም። ሚኪ ንገረው። ሚኪ ሁለተኛ አጠገቤ እንዲደርስ አልፈልግም እያልኩ ነው። በቃ ቆይ ምንድነው ለማድረግ እየሞከርክ ያለው? ንገረኝ። ምንድነው ለማድረግ እየሞከርክ ያለው? ምንድነው ለማድረግ እየሞከርክ ያለው? እስካሁን ድረስ በጣም አወራሽ። አጠገቤ እንዳይደርስ በጣም አወራ። በቃ ይበቃል። ሰማኛለህ? ይበቃል። ከዚህ ቅዠት ንቃ። ይበቃል። ምን እየሆንክ ነው ያለው? ምንድነው እያደረክ ያለው? አንተ ራስህ ንገረኝ። ምንድነው እያደረክ ያለው?
ምንድነው አድርግ የምትለው ልጁን? ምንድነው አድርግ የምትለው ልጁን? በጣም እኮ እየታገስን ነው ግን ታውቋል። በጣም እየታገስን ነው። ምንድነው እያደረክ ያለው ግን? ምን አይነት ዓለም ውስጥ ነው ያለው? ንገረኝ። ዝም በል